እንደ ሀገር የገጠሙን ስብራቶች ለማከም ኢትዮጵያ ከ3 ዓመት በፊት በጠረጴዛ ዙሪያ ለመምከር የሚያስችል ሀገራዊ የምክክር ምዕራፍ መጀመሯ የሚታወቅ ነው። ሀገራዊ የምክክር ኮሚሽንም እስካሁን በመጣበት ሂደት በተለያዩ የክልል ከተሞች የአጀንዳ ማሰባሰብ ስራዎችን ሲሰራ ቆይቷል። ዛሬም እየሰራ ነው የሚገኘው። እንግዲህ ከየወረዳው በሀገራችን ላይ ከ1300 በላይ የሚሆኑ ኤግዛክት ቁጥሩን ስላልያዝኩት ነው ብዙ ወረዳዎች አሉ። በእነዚህ ሁሉም ወረዳዎች የሚኖሩ ህዝቦች በህብረተሰብ ክፍል ደረጃ በወኪሎቻቸው በኩል አጀንዳዎቻቸውን ለኮሚሽኑ ለማስረከብ ሞክረዋል። የሚቀረው የትግራይ ክልል ብቻ ነው። በሌሎቹ በሁሉም ክልልና በሁለቱ ከተማ አስተዳደሮች አጀንዳ የማሰባሰብ ስራ ሲሰራ ቆይቷል። እንግዲህ ይህንን መነሻ በማድረግም የምክክር ኮሚሽኑ የመጣባቸው የእስካሁኑ ምዕራፍ ምን ይመስሉ ነበር የሚለውን በተመለከተ ሪፖርተራችን ነጻነት ፍቅሩ ያዘጋጀችው ጥንቅር አለ። እስኪ እሱን ተካትለን እንመለስ። ኢትዮጵያውያን ከማህበራዊ ህይወታቸው ጋር የተሰናኘ ችግሮቻቸውን የሚፈቱበት ሀገራዊ ጥበብ አላቸው። ቀን ቆርጦ ተቀምጦ በማንኛውም ጉዳይ ላይ ተመካክሮ መግባባት የኢትዮጵያውያን አንዱ ቀለም ነው። ሆኖም በሀገረ መንግስት ግንባታ ረጅም ታሪክ ያላት ኢትዮጵያ ያላትን ሀገራዊ የመነጋገር ጥበብ ሳትጠቀም ዜጎቿ በሀሳብ የበላይነት ማመን ተስኗቸው እዚህም እዚያ በተፈጠሩ ችግሮች ስብራቶችን አስተናግዳለች። የኔ ብቻ ትክክል የሚለው አካሄድም የሌሎችን አድምጦ በሰላም አለመግባባት አለመቻል ሀገርን ዋጋ አስከፍሏታል፣ እያስከፈላትም ይገኛል። እስካሁን የመጣነውን ያህል መተናል። እስካሁን የጠፋውን ያህል ጠፍቷል። ካሁን ወዲያ ግን እንደዛ መቀጠል አይገባንም። ማለት ለተሻለ ህይወት እንመጥናለን ማለት አሁን እየኖርንበት ያለነው የህይወት ስታይል አይመጥነንም። ልንሰራባቸው የምንችል ልናድግባቸው የምንችል ሰፊ ጎዳናዎች አሉ። ያን ደግሞ የምንጀምረው እውነትን ከመነጋገር ነው። ብዙዎችም በአንድ ነገር ይስማማሉ። የሀገር ሰላምን የማጽናት ኃላፊነት የሁሉም ነው በሚል ሀገሪቱ የሚያገባው አካል ሁሉ የሚሳተፍበት ሰላሙም ዘላቂ ይሆናል። ሀገር ግንባታውም የምናስተካክላቸውም ነገሮች ላይ ውጤታማ እንሆናለን ብዬ አስባለሁ። እንደ ሀገር የገጠሙንን ስብራቶች ለማከም በሀገር ልጅ ሀገር በቀል መፍትሄ በሚል በሀገራዊ ምክክር የጥላቻ ቁርሾ ልታስወግድ በሀሳብ ልትሞግት ኢትዮጵያ አሃዱ ብላ መንገዷን ስትጀምር ያኔ ሁሉም ልብ ውስጥ ይህ እውነት ነበር። የትም ቦታ ላይ የትም ብትሄድ የትም ምድር ላይ በኢትዮጵያ ምድር በፍቅር የምትኖርበትን ቀን ይናፍቃል። ይሄን ደግሞ ሁሉም ኢትዮጵያ የሚያውቀው በመሆኑ መመካከር ደግሞ ምክክር የኔ ወንድም ምን ሆነ ነው ምንድነው ያስቆረፈ ምንድነው ጠመንጃ ያስያዘ ምንድነው ወረቀትና በስክሪፕት ያስያዘ ምንድነው ፌስቡክ ላይ ያስለቀለቀ ብሎ ተመካክሮ ወይም ሶሻል ሚዲያ ላይ የሚያጽፈ ምንድነው ተብሎ ተመካክሮ ወደ መፍትሄ ለመምጣት ጅምሩ ስለሆነ በጣም የሚያስደስት ጉዳይ ነው። ሀገራዊ የምክክር ሂደት በዚህ ሁኔታ መጀመሩ በኢትዮጵያ ውስጥ አዲስ ምዕራፍ ነው። አዲስ የሚያሰኘው ሁኔታ ነው እንመካከር ማለት ራሱ አልነበረ። ደግፈኝ እንገዳደል የሚል ሁኔታ ነበረ ማለት። እኛ ሀገሩን እንደሚወድ ለህዝቡ ሰራለው እንደሚል ዜጎች መስራት ያለብን እንዲሳካ ነው። ጉድለቶች እንዲሞሉና ኢትዮጵያ ከችግሯ እንድትወጣ ነው መስራት ያለብን ብያምናለሁ። ኢትዮጵያ አሁን እየመከረች ነው። አለመግባባቶችንና ልዩነቶችን በምክክር ፈትቶ እንደ ሀገርም እንደ ህዝብም ወደሚቀጥለው ምዕራፍ ለመሻገር ሀገራዊ የምክክር ኮሚሽኑ በርካታ ምዕራፎችን እየተሻገረ ዛሬ ላይ ደርሷል። በተለይ ከፖለቲካ ፓርቲዎች በጣም ጥቂት ጣት የሚቆጠሩ ነበሩ ይደግፉ የነበሩት። አሁን ከ50 በላይ የሆኑ የፖለቲካ ፓርቲዎች ናቸው ከኛ ጋር አብሮ መስራት ላይ የሚገኙት። ደግሞ እየተመካከርን ነው። እዚህ ላይ ለህዝባችን በጣም ግልጽ እንደሆነ በእውነት በየቦታው በተለይ ተፎካካሪ ፓርቲዎች ገዢ ፓርቲ አንድ ላይ የፖለቲካ ካውንስሉ የፖለቲካ ፓርቲዎች ካውንስል ቀኝ እጃችን ነው። በጣም ደጋፊያችን በጣም አብሮን የሚሰራ ነው። ሀገራዊ የምክክር ሂደቱ በአሁኑ ሰዓት ሌላኛው ምዕራፍ ላይ ይገኛል። በዚህ ሂደት ውስጥ እየታየ ያለው የህዝብ ተሳትፎ የባለድርሻ አካላት ሚና ነገ የተሻለች ኢትዮጵያን የማየት መሻቱ ነው። በዚህ የቡድን ውይይት ላይ ያየሁት በአብዛኛው ጥሩ ሁኔታ አለ። የእኩልነት የሚገልጽ የማንነት የሚገልጽ ከሌሎች አካባቢዎች ጋር ያለውን ነገር ወንድማማችነት በኢትዮጵያ ደረጃ አንድ ሆኖ ለመሄድ የሚገልጽ ሁኔታዎች ታዝቤያለሁ። በውይይት ሀገር ይጸናል። የሀገር አንድነትን ለማጽናት ደግሞ ንግግርና ውይይት ለኢትዮጵያውያን የሚገባ ነው።
እዚህ ጉዳይ ላይ እንቆያለን ተመልካቾች። የጋበዝናቸው እንግዶች አሉ። ከዚህ ስቱዲዮ የኢትዮጵያ ሀገራዊ ምክክር ኮሚሽን ቃል አቀባይ አቶ ጥበቡ ታደሰ ይገኛሉ። እንዲሁም ደግሞ ከሐዋሳ ኢቢሲ ስቱዲዮ በሐዋሳ ዩኒቨርሲቲ የሕዝብ አስተዳደርና ማኔጅመንት መምህርና ተመራማሪ እንዲሁም ደግሞ የሀገራዊ ምክክር ኮሚሽን ተሳታፊ ናቸው አቶ አየለ አዳቶ በቀጥታ መስመራችን ላይ ይገኛሉ። በጋራ ጥንቅሮችን እንከታተልና ቆይታችን የምንቀጥል ይሆናል። ሀገራዊ ምክክር ኮሚሽኑ አሁን ላይ ያለበት ደረጃ ምን ይመስላል የሚለው ነው በቀጣይ የምንመለከተው። እንግዲህ ኢትዮጵያ እየመከረች ነው። ሰላምና መግባባትን ማስፈን ደግሞ የምክክሩ ዋነኛ ግቦች ናቸው። የአጀንዳ መቅረጽ ሂደት ከመገባቱ አስቀድሞ አጀንዳ የማሰባሰብ ምዕራፍ አለ። አሁን ኮሚሽኑ እየሰራ ያለው በዚህ ስራ እንግዲህ በህብረተሰብ ክፍል ደረጃ ሁሉንም ባካተተ መልኩ የአጀንዳ ማሰባሰብ ስራው እንደቀጠለ ነው የሚገኘው። ቀጥሎ ይካሄዳል ተብሎ የሚጠበቀው ደግሞ የፌዴራል ባለድርሻዎችንና ከዲያስፖራዎችም ጋር እንዲሁ የአጀንዳ ማሰባሰብ ስራዎች ይሰራሉ ተብሎ ነው የሚጠበቀው። ቀጥሎ ሊከናወን የታሰበው ምንድነው? እነማንስ ይሳተፋሉ የሚለውን ደግሞ ሀብታሙ ተክለስላሴ ያዘጋጀው ጥንቅር አለ። በጋራ እንከታተልና እንመለሳለን። የዘመናት ስንክሳሯን ለመሻገር መግባባት የሰፈነበት መፈቃቀድ ያረበበበት ነገዋን ለማበጀት ኢትዮጵያ እየመከረች ነው። የሀገራዊ ምክክር ኮሚሽን ስራዎቹን በተለያዩ ምዕራፎች ከፋፍሎ ሲያከናውን የአጀንዳ ማሰባሰቡን ከአንድ ክልል በስተቀር በሁሉም ክልልና ከተማ አስተዳደሮች አጠናቋል። ቀጣዩ የፌዴራል ባለድርሻዎችን አጀንዳ መሰብሰብ ነው። በፌዴራል ደረጃ ደግሞ እንደዚሁ የሚወከሉ ልዩ ልዩ የባለድርሻ አካላት ይኖራሉ። እነኚህም እዚህ ላይ እንደምታዩቸው በጣም ሰፊ ናቸው። ህዝብ ተወካዮች ምክር ቤት ለምሳሌ አንዱ ባለድርሻ አካል ነው። ራሱ ህግ አውጪ ቢሆንም ነገር ግን በባለድርሻ አካልነት እዛ ውስጥ ይኖራል። ራሱ የፌዴራል ፍርድ ቤት ባለድርሻ አካል ነው። ህግ ተርጓሚ ቢሆንም ራሱ ባለድርሻ አካል ሆኖ ይቀርባል። የሚቀርበው አጀንዳውን ሊያቀርብ ነው። እንደ ሌሎቹ ሊወያይ ነው። እዛ ምክክር ሂደት ውስጥ እንዲሳተፍ ነው። በኋላ ላይ ፈጻሚ ሆኖ ሊቀርብ ይችላል፣ አስፈጻሚ ሆኖ ሊቀርብ ይችላል። ነገር ግን በዛ ሂደት ውስጥ ግን ራሱን የቻለ ባለድርሻ አካል ነው የሚሆነው። የፌዴራል መንግስት ባለድርሻ አካል ነው። ፌዴራል መንግስት ፈጻሚ ቢሆንም ነገር ግን ራሱም አጀንዳውን ይዞ የመቅረብ እና የመወያየት እንዲያም ሲል የመመካከርና ምክረ ሀሳብ የማፍለቅ መብት አለው። በፌዴራል ደረጃ ያሉ የሲቪል ማህበራት፣ የሃይማኖት ተቋማት፣ ማህበራዊ አንቂዎችና ተጽዕኖ ፈጣሪዎች፣ ታዋቂ ሰዎች፣ የፌዴራል ንግድ ምክር ቤት፣ የሴቶች ጥምረት፣ የተለያዩ የሴቶች ጥምረቶች ይኖራሉ። የአረጋውያን ማህበራት፣ የአካል ጉዳተኞች ማህበራት፣ የዩኒቨርሲቲ መምህራን፣ የመምህራን ማህበራት ፌዴሬሽኖች፣ የሰራተኛ ማህበራት፣ የአሰሪዎች፣ የፌዴራል ፖሊስ፣ የመከላከያ ሰራዊት፣ ሀገር አቀፍ የሆኑ ቅድም ክልል ብዬ ነበር ፖለቲካ ፓርቲዎች እንዲህ እያለ እንግዲህ የፌዴሬሽን ምክር ቤትን ጨምሮ ሁሉም በዚህ ሂደት ውስጥ በባለድርሻ አካልነት በፈጻሚነት ወይም በአስፈጻሚነት ሳይሆን በባለድርሻ አካልነት የሚታዩበት። በምክክሩ እኔም ሀሳብ አለኝ የሀገራችን የቂምና ቅርሾ ሰንኮፍ ተነቅሎ የተግባቡባት ኢትዮጵያን መፍጠር የሚቻለው ይህ ሲሆን ይህ ሲደረግ ነው ያለ ሁሉ መሳተፉን ማረጋገጥ ያስፈልጋል። የፌዴራል ባለድርሻዎች ደግሞ በእርግጥም ሀገራዊና ብሔራዊ ትርጉም ያላቸው ጉዳዮችን በአጀንዳነት እንደሚያነሱ ይጠበቃል። ወደ አጀንዳ ቀረጻ ከመገባቱ አስቀድሞ ሁሉም ባለድርሻዎች አለን የሚሉትን አጀንዳዎች ለኮሚሽኑ ማስረከባቸውንና በሂደቱ ላይ አካታችነትንና አሳታፊነትን መረጋገጡ እጅግ ወሳኙ ተግባር ነው። እንግዲህ ከተለያዩ ባለድርሻ አካላት ጋር ውይይቶችን ማካሄድ ኢንጌጅመንት እያደረግን ያለ ነው። ኢንጌጅመንት ከህብረተሰብ ክፍሎቻችን ጋር እንገናኛለን በየጊዜው። ኢንጌጅመንት ሲባል ከኛ ጋር ለመስራት የፈለጉ የተዘጋጁ ግን ገና ዝግጅት ውስጥ ያልገቡትንም ይጨምራል። ስለዚህ ሁሉንም የህብረተሰብ ክፍል ማካተት አለብን። ለምን? ሀገራዊ ነው። አንዱን ትተን አንዱን አንጠልጥለን ወይም አንዱን ገፍተን የምንሄደው ነገር አይደለም። ማንም ወደ ኋላ መቅረት ከሌለበት ደግሞ ኢንጌጅመንት በጣም ወሳኝ ነው። ከቀናት በኋላ ይካሄዳል ተብሎ በሚጠበቀው የአጀንዳ ማሰባሰብ ምክክር ምዕራፍ በሀገር አቀፍና በፌዴራል ደረጃ ለሚገኙ ማለትም የፌዴሬሽንና የህዝብ ተወካዮች ምክር ቤቶች፣ አስፈጻሚው የመንግስት አካል፣ የሃይማኖት ተቋማት፣ መንግስታዊ ያልሆኑ ተቋማት፣ ማህበራት፣ የፖለቲካ ፓርቲዎች እንዲሁም ፌዴሬሽኖች ይሳተፋሉ። ተጽዕኖ ፈጣሪ ግለሰቦች፣ ከፍተኛ የትምህርት ተቋማትና የህዝብ እንባ ጠባቂ ተቋምን ጨምሮ 38 የሚሆኑ ባለድርሻዎች በተወካዮቻቸው በኩል አለን ያሉትን አጀንዳ ለኮሚሽኑ ያስረክባሉ። እነዚህ ባለድርሻዎች በሀገር አቀፍ ደረጃ የህዝብ ጉዳይ ላይ ውሳኔ ሰጪ፣ አስፈጻሚ ወይም ደግሞ ተጽዕኖ አሳዳሪ በመሆናቸው ለሀገር ህመም እነሱም ጋር መድኃኒቱ አይጠፋም ተብሎ ይታመናል።
የሀገራዊ ምክክርን ጉዳይ በሀገር ጉዳይነት እያነሳ እንገኛለን። እንቀጥላለን። አዲስ ቀን እንደቀጠለውን ተመልካቾቻችን አብራችሁን ስላላችሁ እናመሰግናለን። እንግዲህ የአጀንዳ ማሰባሰብ ስራው በጣም ሰፊ ነው። ሁሉም የህብረተሰብ ክፍል አለኝ የሚለውን አጀንዳ እያቀረበ ነው የሚገኘው። የኢትዮጵያ ሴቶች ፌዴሬሽን ደግሞ የሴቶችን አጀንዳ ለሀገራዊ ምክክር ኮሚሽን እንግዲህ ትላንት አስረክበዋል። ፌዴሬሽኑ ያስረከበው አጀንዳ በ8 ክፍሎች የተዘጋጀ ሲሆን በተለያዩ ዘርፎች የሴቶች ተጠቃሚነትና ተሳታፊነትን ሊያሳድጉ የሚችሉ ናቸው ነው የተባለው። የኢትዮጵያ ሴቶች ፌዴሬሽን ከሀገራዊ ምክክር ኮሚሽን ጋር በቅርበት እየሰራ ነው ያሉት የፌዴሬሽኑ ፕሬዝዳንት አስካል ለማ የሴቶችን ተጠቃሚነት ለማረጋገጥ እየተሰራ ይገኛል ብለዋል። ፕሬዝዳንቷ አክለውም በአጀንዳው ላይ ትኩረት ሊደረግባቸው የሚገቡ ጉዳዮች ተቀምጠዋል። በቀጣይም ከኮሚሽኑ ጋር የሚሰራው ስራ ተጠናክሮ ይቀጥላል ብለዋል። ወረዳ፣ ክልል ከዛ ደግሞ በፌዴራል ደረጃ የተዋቀሩ ተቋማት አሉ። የፌዴራል መንግስት አለ። ሶስቱም የአመራር ክፍሎች ወይም ክንፎች የሚባሉት እነኛ አሉ። አንድ ሁለተኛ ደግሞ የፌዴራል ደረጃ ፖለቲካ ፓርቲዎች አሉ፣ ሃይማኖት ተቋማት አሉ እና በጣም በርካታ የሆኑ ከ20 በላይ ትልልቅ ተቋማት በፌዴራል ደረጃ አሉና እነኚህ ሁሉ እዛ ላይ ተገኝተው የራሳቸውን አጀንዳ ልክ እንደ ወረዳዎቹና እንደ ክልሎቹ እና እንደ ከተማ መስተዳድሮች ሁሉ ማቅረብ መቻል አለባቸው። ከዚያ በኋላ በውጭ ያሉ ኢትዮጵያውያንን ጨምሮ አጀንዳዎቻቸው ተለቅመው እና ተነጥረው ከወጡላቸው በኋላ በጋራ እንግዲህ የጋራ የምክክር ሂደቱ ላይ ተሳትፎ ይኖራቸዋል ማለት ነው። ስለዚህ ማንም የቀረ አይኖርም። አካታችና አሳታፊ ሀገራዊ ምክክር የሚባለው ይሄ ነው። ሁላችንንም አይተውንም። ወጣቶችን አይተውም፣ ሴቶችን አይተውም፣ አካል ጉዳተኞችን አይተውም፣ ተፈናቃዮችን አይተውም እና በየቦታው ያሉ የተገፉ ግፉአን የሆኑ የማህበረሰብ ክፍሎችን አይተውም እና እነኚህ እንግዲህ በምንልበት ጊዜ ሁላችንም አርብቶ አደር፣ አርሶ አደር ሳይል ነጋዴ ወይም ደግሞ የደህንነት ወይም የጸጥታ ክፍል ሳይል ሁላችንም በየደረጃው የሚያሳትፍ ሂደት ስለሆነ ያ የሀገራችን የምክክር ሂደት ሙሉ አካታችና አሳታፊ ያደርገዋል። ቀደም ብሎ የሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርያን ሀሳብ ተከታትለናል። እንግዲህ እሳቸው አክለውም የሴቶችን ችግር መፍታት ለሀገር ወሳኝ ጉዳይ መሆኑን ጠቅሰው ከኢትዮጵያ ሴቶች ፌዴሬሽን ጋር በቅርበት የሚሰራው ስራ ተጠናክሮ ይቀጥላል ብለዋል። ግን ቅድመ ዝግጅቱ እየተደረገ ነው። ቅድመ ዝግጅቱ ብዙ ስራ ይጠይቃል። አጀንዳ መሰብሰብ ብቻ አይደለም። የተሰበሰቡን አጀንዳ ተንትኖ በትኖ ማየትን ይጠይቃል። ከአማካሪዎቻችን ጋር ከተለያዩ ማህበረሰብ ክፍሎች ጋር አብረው በደንብ አይቶ የሀገራዊ ምክክር ኮሚሽኑ ምክር ቤት እንዲወስን ማድረግን ይጠይቃል። በሀገራዊ ምክክር ሂደት ውስጥ ደግሞ አዋያዎችና አመቻቾች የምንላቸውን እነሱን በሚገባ ለይቶ ለነሱ አስፈላጊውን ስልጠና ሰጥቶ በተገቢው መንገድ የሀገራዊ ምክክር ሂደቱ የተሳለጠ እንዲሆን ማስቻልን ይጠይቃል እና በጣም በርካታ ስራዎች ይኖራሉ። እነዚህ ደጅ ሆነን እንደምናስባቸው ቀላል ስራ አይደለም። እንግዲህ በዚህ ሂደት ውስጥ ሚዲያ እናንተ የተሰበሰባችሁት በውጭም ያላችሁት በውጭ ያለውን ኢትዮጵያ ማህበረሰብ ጨምሮ በዚህ በሰላም ሂደቱ ላይ እና ወደ ሀገራዊ ምክክር መጥቶ ሁላችንም አሸናፊ ሆነን የምንወጣበትን የሀገራዊ ምክክር ሂደት የተሳለጠ እንዲሆን ታግዙናላችሁ ብለን ተስፋ እናደርጋለን። እንቀጥላለን። እዚሁ ጉዳይ ላይ ነው የምንቆየው ተመልካቾቻችን። ቀደም ብሎ እንግዶች እንደሚኖሩን ጠቅሰን ነበር፣ አስተዋውቀናቸው ነበር። በድጋሚ እናስታውስ። በዚህ ጉዳይ ላይ ተጨማሪ ማብራሪያ የሚሰጡን እዚህ ስቱዲዮ የሚገኙት አቶ ጥበቡ ታደሰ የኢትዮጵያ ሀገራዊ ምክክር ኮሚሽን ቃል አቀባይ ናቸው። ከሳቸው በተጨማሪ ከሐዋሳ ስቱዲዮ በሐዋሳ ዩኒቨርሲቲ የሕዝብ አስተዳደርና ማኔጅመንት መምህርና ተመራማሪ እንዲሁም የሀገራዊ ምክክር ተሳታፊ ናቸው፣ በተጽዕኖ ፈጣሪዎች ዘርፍ ማለት ነው። አቶ አየለ አዳቶ ከሐዋሳ ስቱዲዮ እሳቸውን በቀጥታ መስመራችን ላይ ይገኛሉ። እንግዶቻችን ጋር ቆይታ ማድረግ እንጀምራለን። አዎ እናመሰግናለን። እንግዶቻችን እንግዲህ አቶ ጥበቡ ከእርስዎ እንጀምርና ጥንቅሮችን በጋራ ተከታትለናል። ኮሚሽኑ በተለያዩ አካባቢዎች ላይ በመገኘትና አጀንዳ በማሰባሰብ እስከ ትላንትናው ድረስ ከሴቶች የተወከሉ ደግሞ የሰጡትን አጀንዳም የማሰባሰብ ሂደት ተመልክተናል። እስከዛሬ ከትግራይ ክልል በስተቀር በሁሉም ክልሎችና ከተማ አስተዳደሮች የአጀንዳ ማሰባሰብ ሂደቱ ተከናውኗል። የትግራይ ክልልን በተመለከተ ኮሚሽኑ ምን እቅድ አለው? እሺ፣ እኛም እናመሰግናለን። የትግራይ ክልልን በተመለከተ ኮሚሽኑ በዋናነት ሁለት ጉዳዮች ላይ አተኩሮ እየሰራ ነው ያለው። አንደኛው ለምክክር ሂደቱ በትግራይ ክልል ለሚካሄደው ማለት ነው
አስቻይ የሆኑ ሁኔታዎች እንዲፈጠሩ ከሚመለከታቸው ባለድርሻ አካላት ጋር መስራት ነው። ከዚህ አኳያ ሰፊ እቅዶች ታቅደው ስራዎች እየተሰሩ ነው ያሉት። የሚመለከታቸው ባለድርሻ አካላት ሲባል አንደኛ ያው ጊዜያዊ አስተዳደሩ ነው። ስለዚህ ከጊዜያዊ አስተዳደሩ ጋር ሁኔታዎች ተመቻችተው በክልሉ የሚከናወኑ ስራዎችን በተመለከተ ግንኙነት ለመፍጠር ጥረቶች እየተደረጉ ነው የሚገኙት። ሁለተኛ ሌሎች ባለድርሻ አካላት አሉ። ለምሳሌ በትግራይ ክልል ከሚገኙ ምሁራን ጋር በዩኒቨርሲቲዎች ከሚያስተምሩ ምሁራን ጋር ውይይቶችን ተደርገዋል። ከሲቪክ ማህበራቱ ጋር እንደዚህ ውይይቶች ተደርገዋል። ከፖለቲካ ፓርቲዎች ጋር እንደዚህ ግንኙነቶችና ውይይቶች እየተደረጉ ነው ያሉት። እነዚህ ሁሉ ጥረቶች ምንድናቸው? ሁሉንም አካታችና አሳታፊ የሆነ የምክክር ሂደት በትግራይ ክልል ልክ ሌሎች ክልሎች ላይ እንደተደረገው ሁሉ ለማካሄድ የሚያስችል አስቻይ ሁኔታ ለመፍጠር ጥረቶች እየተደረጉ ናቸው። ሁለተኛ እነዚህ አስቻይ ሁኔታዎች እንደተፈጠሩ ደግሞ በፍጥነት እና ባጠረ ጊዜ የአጀንዳ ማሰባሰብና ሌሎች ሂደቶችን ማለት ተሳታፊ ያልተለየበት ክልል ስለሆነ ከተሳታፊ ልየታው ጀምሮ አጀንዳ የማሰባሰብ ስራውን ለማካሄድ ኮሚሽኑ እስካሁን ቀደም እንደተጠቀሳችሁት በሌሎች ክልሎችና ከተማ አስተዳደሮች ያገኘውን ልምድም እውቀትንም በመጠቀም በትግራይ ክልል ደግሞ ውጤታማ የሆነ የተሳታፊ ልየታ አካሂዶ አጀንዳ ለማሰባሰብ ሙሉ ዝግጅቱን ጨርሷል። ስለዚህ ዋናው የሚጠበቀው ጉዳይ በክልሉ ምክክር ሂደቱን በተሳካ ሁኔታ ለማካሄድ የሚያስችል አስቻይ ሁኔታ ለመፍጠር ነው። ከዚህ አኳያም ጥረቶች እየተደረጉ ነው የሚገኙት። ስለዚህ ተሳታፊዎች ተለይተዋል? አልተለዩም፣ ገና ነው። ሙሉ ሂደቱ ገና ይቀራል። መልካም። ወደ አቶ አየለ እንሂድና ሀዋሳ ስቱዲዮ እንግዲህ የምክክር ኮሚሽኑ እስካሁን የመጣበት ሂደት አለ። እርሶም እንዳንድ ተሳታፊ ብዙ ያዩት የተመለከቱት ነገር ይኖራል ብለን እናስባለንና የአጀንዳ ማሰባሰብ ስራው እንግዲህ አሳታፊ እንዲሆን ይጠበቃል። ሁሉም የህብረተሰብ ክፍል አለኝ የሚለውን ሀሳብ ለሀገር መዳን እንግዲህ ለገባንባቸው ብዙ ችግሮች ደግሞ መፍትሄ ይሆናሉ ሀሳቦችን ብሎ በማመንጨት ረገድ አጀንዳ ይሄ ነው ብሎ በማቅረብ ረገድ ሁሉም መሳተፍ አለበት ተብሎ ይታሰባልና እርሶም በተጽዕኖ ፈጣሪዎች ወገን ተሳታፊ ነበሩ። እንዴት አዩት ሂደቱን? ምን ያህል አሳታፊ ነበረ ብሎ ማንሳት ይቻላል? በጣም አመሰግናለሁ። እንግዲህ የምክክር ኮሚሽኑ ስራ ከጀመረበት ጀምሮ በቅርበትም ሲከታተል ነበረ። በርካታ ዝግጅት ምዕራፎችን እንዳሳለፈ ነው የሚረዳው። ከዚህም ጋር ተያይዞ ምክክሮች በየክልሎቹም ሲጀመሩ በተለይም ከአንድ ክልል ውጪ በሁሉም ክልሎችና ከተማ አስተዳደሮች ቅድም እንደጠቀሳችሁት በርካታ ስራዎችን እንደተሰራ ነው የሚታወቀው። በምክክር ኮሚሽኑ የምክክር ሂደት ውስጥ እኔ አንድ እንደ ተሳታፊ የተገነዘብኩትና ያየሁት አንደኛው ምክክር ሂደቱ አሳታፊ እና አካታች መሆኑን በጣም መገንዘብ ችለናል። ሁሉም ማህበረሰብ ክፍል ይባላል ለማለት ይቻላል። በተለይም ከምሁራኑም፣ ከፖለቲካ ፓርቲዎችም፣ ከሴቶች፣ ከህፃናት፣ ከወጣቶች ከመመለከታቸው ከማን በተለይም ማይኖሪቲ ማህበረሰብ ክፍል ከሚባሉትም ወይም ደግሞ ከዚህ በፊት በተለያዩ ሁኔታዎች ተሳታፊ ያልሆኑ የማህበረሰብ ክፍሎችንም ያቀፈ ምክክር ሂደት እንደነበረ ነው የሚረዳው። በዚሁም ማህበረሰቡ ለምክክር ያስፈልገኛል መመካከር አለብን የሚሉትን ሀሳቦቻቸውን በሙሉ በግልጽና በዝርዝር ተወያይተው ለምክክር ኮሚሽኑ ያቀረቡበት አጀንዳ ሊሆነኝ ይገባል የሚለውን ሀሳቦችን የተለያዩ አጀንዳዎችን ማለት ይቻላል እንግዲህ ይሄን በዚህ አጀንዳ ላይ ተነጋገር ተብሎ ሳይሆን ማህበረሰቡ በዚህ አጀንዳ ላይ መመካከር አለብን የሚለውን አጀንዳዎች ለምክክር ኮሚሽኑ ማሳለፉን ነው የሚረዳው። መልካም እንመለሳለን። አቶ አየለ፣ አቶ ጥበቡ ወደ እርስዎ እንምጣ። ኮሚሽኑ እንግዲህ ከፌዴራል ባለድርሻ አካላት ጋር የሚያካሄደውን የአጀንዳ ማሰባሰብ ስራ መቼና እንዴት ነው ለማካሄድ የተዘጋጀው? የተሳታፊ ልየታስ የሚካሄድበትን መንገድ ነው? ጥሩ። እንግዲህ አጀንዳ ማሰባሰብ ሂደቱ ትኩረት ከሚያደርግባቸው አካባቢዎች አንዱ የፌዴራል አካባቢው እንደሆነ ቀደም ሲል ኮሚሽኑ ምክር ቤት ባጸደቀው የአሰራር ስርዓቱ ላይ በግልጽ የተቀመጠ ነገር ነበርና ከዚህ አኳያ አሁን ስራዎች እየተሰሩ ነው ያሉት። ይሄ መድረክ ለማካሄድ እንግዲህ ኮሚሽኑ ከዚህ ከግንቦት መጀመሪያ ሳምንት ጀምሮ
ጥረቶች እያደረገ ነበር ዝግጅቶችን አድርጎ ማለት ነው። ነገር ግን ያው በርካታ ባለድርሻ አካላት የሚሳተፉበት ስለሚሆን የነሱንም አመቺ ጊዜ ለመወሰን ምክክሮች ሲደረጉ ነበረ። ከዚህ አኳያ አሁን በተደረሰበት መግባባት በግንቦት ወር መጨረሻ ሳምንት አካባቢ ይሄ በፌደራል ደረጃ የአጀንዳ ማሰባሰብ ሂደቱ የሚከናወን ይሆናል። ለ3 ቀናት የሚቆይ መድረክ ነው የሚሆነው። በዚህ መድረክ እንግዲህ የሚሳተፉት በዋናነትና በአብዛኛው በሀገር አቀፍና በፌደራል ደረጃ የሚገኙ ተቋማት እና ማህበራት ናቸው። እስካሁን እንግዲህ ኮሚሽኑ የለያቸው በዚህ ውስጥ ቢካተቱ ፍሬያማ የሆነ የአጀንዳ ማሰባሰብ ማካሄድ ይቻላል ተብሎ ወደ 39 የሚሆኑ ተቋማትና ማህበራት ተለይተዋል። እንግዲህ እነዚህ ተሳታፊዎች የሚወክሉት እነዚህን ተቋማትና ማህበራትን ነው ማለት ነው። እንግዲህ ከጀርባቸው በጣም በሚሊዮን የሚቆጠር ሰው አለ እንደማለት ነው። ለምሳሌ የሃይማኖት ተቋማትን ብንወስድ ከጀርባቸው በሚሊዮን የሚቆጠሩ ምዕመናን አሉ፣ ተከታዮች አሉ። ስለዚህ እነዚህን ወክለው ነው አጀንዳዎቻቸው የሚያቀርቡት ማለት ነው። ስለዚህ ተሳታፊዎቹን በተመለከተ ምናልባት እስካሁን በክልል ደረጃ ከሰራናቸው ለየት የሚል ባህሪ ያለው በፌደራል ደረጃ የሚካሄደው ማለት ነው። በክልል ደረጃ ዋነኞቹ ተሳታፊዎች መካከል አንዱ ህብረተሰቡ ክፍሉ ነበረ። አጠቃላይ ማህበረሰቡ ይሳተፍ ነበረ። አሁን በዚህኛው ደረጃ ግን ማህበረሰቡ አይደለም የሚሳተፈው፣ ምክንያቱም በፌደራል ደረጃ የምናገኘው ማህበረሰብ ስለሌለ ማለት ነው። ማህበረሰቡ በዋናነት በክልሎች፣ በወረዳዎች፣ በቀበሌዎች ነው የሚኖረው እንደሚታወቀው። እሱን ደግሞ እስካሁን በተሰሩ ስራዎች ቅድም ከጠቀስነው ከትግራይ ክልል ውጪ በተሳካ ሁኔታ ተከናውኗል። ስለዚህ በዚህኛው መድረክ ላይ ግን በዋናነት የሚሳተፉት እንደገለጽኩት ወደ 39 የሚሆኑ ማህበራትና ተቋማት ናቸው። ለየት የሚያደርገው ነገር ምንድነው? በክልሎች እና በከተማ አስተዳደሮች የማናገኛቸው ወይም ደግሞ እዛ አካባቢ ላይ እስካሁን ያልተሳተፉ የተለያዩ ባለድርሻ አካላት ናቸው የሚሳተፉት። ቅድምም በዜናችሁ እንደተነሳው ለምሳሌ የህዝብ ተወካዮች ምክር ቤትን በክልል ደረጃ እናገኘው የምናገኛቸው ያው በክልል ደረጃ ያሉ ምክር ቤቶች ናቸው። ምክር ቤቶቹ ተሳትፈዋል። ስለዚህ እንደዚህ መሰል የሆኑ ለምሳሌ የዲሞክራሲ ተቋማትን፣ የጸጥታ ተቋማትን እና የመሳሰሉትን ተቋማት የምናገኘው በፌደራል ደረጃ ነውና እነዚህ የሚካፈሉበት የሚወያዩበት መድረክ ይሆናል ተብሎ ነው የሚጠበቀው። እንደገለጽኩት በዚህ በግንቦት ወር በመጪው ግንቦት ወር መጨረሻ ሳምንት አካባቢ ለማካሄድ እቅድ ተይዞ ነው እየተሰራ ያለው። በአጠቃላይ ከ800 በላይ የሚሆኑ ተሳታፊዎች በዚህ መድረክ ተሳትፈው አጀንዳዎቻቸውን ይሰጣሉ ተብሎ ይጠበቃል። መልካም። ወደ አቶ አየለ እንሂድና ሐዋሳ ስቱዲዮ እንግዲህ አለመግባባቶችን ደግሞ የልዩነት ምንጭ ናቸው ተብሎ የሚታሰቡ ጉዳዮች ላይ በጋራ ለመወሰን ከወዲሁ አጀንዳዎች እየተለዩ የተሰበሰቡ ነው የሚገኘውና የእስካሁን ስራዎችን እንዴት ገመገሟቸው? አሁን ቀጥሎ አሳታፊነቱ አካታችነቱ ሰፋ ማለት አለበት ተብሎ እንግዲህ በፌደራል ደረጃ ደግሞ ልዩ ልዩ ተቋማት አሉ ከጀርባቸው በጣም በሚሊዮን የሚቆጠር ህዝብ የሚወክሉ የነሱን ድምጽ ማሰማት አቅም አላቸው ተብሎ የሚታሰቡና የእስካሁን ሂደቱ እንዴት ያዩታል? ቀደም ብሎ አሳታፊነቱን በደንብ እየገለጹልን ነበርና ለምንፈልገው ውጤት ሀገር ሁላችንም የተግባባንባት ደግሞ ሰላማዊት ኢትዮጵያን ለመፍጠር በሚደረገው ጥረት ውስጥ ይሄ ምክክር ምን አይነት ውጤት ይኖራል ተብሎ ይታሰባል በእርሶ እይታ? አመሰግናለሁ። እንግዲህ በሀገራችን የምክክር ባህል መጀመሩ ራሱ አንድ ትልቅ ምርታ ነው ብዬ አስባለሁ። ምክንያቱም ካልተነጋገርን ካልተመካከርን ችግሮቻችን መፍታት የምንችልባቸው መንገዶች የሉ። በእኛ ታሪክ ውስጥ በተለይ በእኛ ሀገር ታሪክ ውስጥ ለረጅም ዓመታት የለመድነው ነገሮች የጠመንጃ ምላሽ መስጠት ነው የተለመደው። ወይም ደግሞ ነፍጥ አንግቦ ጫካ ገብቶ የተለያዩ ነገሮችን ፈጥሮ የመሸነፍና የመሸናነፍ ታሪክ ነው የነበረን። ይሄን ታሪክ አስቀርቶ ወደ ምክክር ጠረጴዛ መጥቶ ተመካክረን ችግሮቻችን ለመፍታት መወያየት መጀመራችን ራሱ አንድ ትልቅ ምርታ ነው ብዬ ነው የማስበው። ከዚህ አንፃር እንግዲህ በዓለም ታሪክም ስንመለከት ተመካክረው ችግሮቻቸውን የፈቱ በርካታ ሀገሮች አሉ። እንደ ልምድም ማንሳት የምንችላቸው። በዛው መሰረት ደግሞ ችግሮቻቸውን መፍታት ባለመቻላቸው ምክንያት እንደገና ደግሞ ወደ ባሰ ቀውስ የገቡ ሀገራትም እንዳሉ እናውቃለን። ከዚሁም ተምረን እኛ እንደ ሀገርም በምክክር ባህላችን አዳብረን ውጤታማ የሆነና የጋራ
አንድነትን አስጠብቀን በመመካከርና በመቻቻል የጋር ሀገርን መገንባት አለብን ብዬ ነው ማምነው። በዚህ ነገር ላይ የተሰራ ያለው ነገር ትልቅ ነገር ነው ብዬ ነው ማስበው። ከዚህ አንፃር በተለይ በምክክር ሂደታችን ውስጥ ስንመለከት እንግዲህ እንደ አንድ ተሳታፊ ህዝቦቻችን ሲያነሱ የነበሩትና አጀንዳ አድርገው ሲያቀብሉ የነበሩት ምን ያክል በህዝባችን መካከል ቁርሾ እንዳለና ምን ያክል ስሜት እንዳለ ምን ያክል የሰላም እጦት ህዝባችንን እንዳቆራቆሰ እንደጎዳ የሚያሳዩ ነገሮች በርካታ ነገሮችን ሲነሱና ያለ በተለያዩ ነገሮች በተለይም ከድህነት ጋር ተገናኝቶ በድህነት አረንቋ ውስጥ ያለች ሀገር ከዛ ለመውጣት የሚያስፈልጋት ሰላም ብቻ እንደሆነና ሰላማዊ ሀገር ለማስቀጠልና ሰላምን ለማረጋገጥ መመካከር ብቻ አስፈላጊ እንደሆነ የሚነሱ ሀሳቦች አሉ። በዛ ሀሳቦች መረዳት እንችላለን። እንዲሁም በታሪክ ቁርሾ ውስጥ ያሉ ወይም ደግሞ በትርክ ቁርሾ ውስጥ ያሉ በርካታ ማህበረሰብ ክፍሎች አሉ። አንድነታችን ሳናስጠብቅ እርስ በርስ በተለያዩ ነገሮች የተቆሳሰልን የኖርንበት ዘመን የጥላቻ ዘመን እንዲያልፍ የሚፈልጉ ሀሳቦች አሉ። አሁን ዘመኑ ከሚጠይቀው ትውልዱ ከሚጠይቀው ጋራ አብሮ ለመቀጠል ሰላም ወሳኝ ነው። ሰላሙን ደግሞ ለማረጋገጥ ምክክር እና መመካከር ወሳኝ ነው። እንግዲህ በዚህ ምክክር ሂደታችን ውስጥ ምክክር እንግዲህ በመቻቻል ላይ የተመሰረተ ምክክር ነው። እንግዲህ ሁሉም አንድ ይሆናል ተብሎ አይታሰብም። ነገር ግን አንድነትን የምናስጠብቀው መመካከር የምናረጋግጠው በመቻቻል ላይ የተመሰረተ መከባበርን በመፍጠር እንደሆነ ነው የሚረዳው። ይሄ እውነት በህዝባችን ውስጥ እየፈለቀ ያለ ነገር እንደሆነ ይገነዘባለሁ። በዚሁ ላይ በተለይም ከአሳታፊነቱ አንፃር ቅድም አንተም እንዳነሳው በርካታ ማህበረሰብ ክፍሎች ከአሳታፊነት የራቀ ከአካታችነት የራቁ እንደሆነ እንገነዘባለን። አሁን ባለው ሁኔታ ግን በዚህ ምክክር እንደ አጀንዳም ይዞ እየቀረበ ያሉት ትልቁ አሳታፊነትን እንግዲህ የተወሰኑ ክፍሎች ብቻ የበላይ ሆነው የቆዩበት ሁኔታ እንዳለ አሁን ደግሞ ይህንን በማስቀረት ሁሉም በእኩልነት ሁሉም በአካታችነት ሐሳቡን አፍርቆ አይዲያውን አምጥቶ ለምክክር አብቅቶ የተሳሳተ ነገሮችም ካለ ታርሞ መቀጠል ያለበትን ነገር ደግሞ አስቀጥሎ የማለፍን ሂደት በዚህ ምክክር ላይ እናለን እንገነዘባለንና ይሄ በርካታ ነገሮችን ያስተካክላል ብለን የምንጠብቀው ጥሩም ጅማሮ ነው ብዬ አስባለሁ። ቅድም እንደነገርኩ ግን በሀገራችን በእያንዳንዱ ህብረተሰብ ክፍል ውስጥ አብሮ የመመካከር አብሮ የመነጋገር አብሮ የማውራት ባህል እንኳን መፈጠሩ እጅግ በጣም ትልቅ ነገር ነው። ጠቃሚም ነው ብዬ ነው የማስበው። ከህዝባችንም የሚረዳው በምክክር ሂደቱም የተገነዘብነው ነገር ይሄንን ይመስላል። መልካም አቶ ጥበቡ ቀደም ሲልም ነግረውናል። ከፌደራል ባለድርሻ አካላት ጋር ያለው የአጀንዳ ማሰባሰብ ሂደቱ የተወሰኑ ሀሳቦች ቢጨምሩበት ብዬ ነው። በተለይ የተሳታፊ ልየታውን እንዴት ነው የሚሄደው የሚለውን ንገሩና አጠራርኩ። አያይዘው ምናልባት በፌደራል ደረጃ በዚህ ደረጃ ለማካሄድ መታሰቡ አጀንዳ ማሰባሰቡ ለምን በሚል ጥያቄ ቢነሳ ምን አይነት መልስ እናገኛለን? አስፈላጊነቱን ጨምረን ብናነሳው ጥሩ የተሳታፊዎችን በተመለከተ ቅድም እንዳልነው በአብዛኛው ተቋማትና ማህበራት ናቸው። ስለዚህ ኮሚሽኑ ባለው አሰራር መሰረት ለነዚህ ተቋማትና ማህበራት ደብዳቤ ይጻፋል፣ ወኪሎቻቸው እንዲያሳውቁ ማለት ነው። እንደ ማህበረሰቡ ኮሚሽኑ ከማህበረሰቡ ጋር ሆኖ ምርጫ የሚያካሂድበት አይነት አይደለም። ምክንያቱም እንዳልነው ተቋማትን ወክለው የሚመጡ ተወያዮች ናቸው፣ ተመካካሪዎች ናቸውና የሚኖሩት መስፈርቶች አሉ። በዛ መስፈርት መሰረት አካታችና አሳታፊ እንዲሆን አድርገው ተቋማቱ ተወካዮቻቸውን እንዲልኩ ይጠበቃል። አሳታፊና አካታች አድርገው ሲባል ምንድነው ኮታ የተሰጡ ጉዳዮች አሉ። ለምሳሌ የሴቶች ተሳትፎ መረጋገጥ መቻል አለበት። አካል ጉዳተኛ ወገኖቻችን እንደዚሁ መሳተፍ አለባቸው። ወጣቶችንም እንደዚሁ ታሳቢ ማድረግ አለባቸው የሚሉ መስፈርቶች አሉ። ግን በዋናነት ይወክሉናል የሚሉትን ሰዎችን የሚለዩቸው ራሳቸው ተቋሞች ናቸው።
ግን ተቋሞቹ ደግሞ በዘፈቀደ ሳይሆን በኮሚሽኑ አሰራር መሰረት አሳታፊነትና አካታችነትን ባረጋገጠ መንገድ እንዲለዩ ነው የሚደረገው። ምናልባት ከዚህ ውጪ በፌዴራል ወይም ደግሞ በሀገር አቀፍ ደረጃ በሚካሄደው አሁን የአጀንዳ ማሰባሰብ የሚሳተፉ ተጽዕኖ ፈጣሪዎችና ታዋቂ ሰዎች ናቸው። ይህም በየክልሉ ሲሰራበት ነበረ። በአብዛኛው በክልሎች ደረጃ ተጽዕኖ ፈጣሪና ታዋቂ የሆኑ ሰዎች ነበሩ ሲሳተፉ የነበሩት። አሁን ደግሞ በሀገር አቀፍ ደረጃ ሀገር የሚግባባባቸው ሀገር ላይ በጎ ተጽዕኖ ማሳደር የሚችሉ ብዙ ሰዎች አሉ። ኢትዮጵያ በጣም ብዙ ሰው አላት እንደሚታወቀውና እነዚህ ሰዎች ይሳተፋሉ። እነዚህን ሰዎች ብቻ ነው ኮሚሽኑ ካሉ ተጽዕኖ ፈጣሪዎች መካከል ባለው የአሰራር ስርዓት መሰረት መርጦ እንዲሳተፉ የሚያደርጋቸው ማለት ነው። ሌሎቹ ግን ቅድም እንዳልኩት ተቋማትና ማህበራትን የሚወክሉ ስለሆኑ በተቋሞቻቸውና በማህበራቶቻቸው በኩል የሚወከሉ ይሆናሉ ማለት ነው እና ተሳትፎውን በተመለከተ ይሄ ነው የሚሆነው። በፌዴራል ደረጃ አጀንዳ የማሰባሰቡ ፋይዳ ምንድነው? ወይም ደግሞ እስካሁን በክልሎችና በከተማ አስተዳደሮች ከተደረገው ምንድነው ፕላስ የሚያደርገው ወይም ደግሞ የሚጨምረው ሴት የሚለው ነገር አንዱ ቅድም ያልነው መርህ ነው። ይሄ ምክክር ሁሉን አሳታፊና አካታች መሆን አለበት። አንደኛ ትርጉም ያለው ለውጥ በሀገራችን ለማምጣት ከተፈለገ መንገዱ ይሄና ይሄ ብቻ ነው። ፕሮፌሰር ሲሉ እንደነበሩትም አንዱን አንጠልጥሎ አንዱን ደግሞ ይዞ የሚካሄድ ምክክር ውጤት አያመጣም፣ የታወቀ ነው። ስለዚህ ከዚህ አኳያ ቅድም እንደገለጽኩት በክልሎችና በከተማ አስተዳደሮች ያልተወከሉ ወይም ደግሞ እስካሁን በሂደቱ ያልተሳተፉ ተቋማት፣ ማህበራት እና ግለሰቦች ናቸው በዚህኛው መድረክ የሚሳተፉ። ስለዚህ ይህንን አካታችነትና አሳታፊነት ከማረጋገጥ አኳያ ምሉእ የሚያደርገው ይሄ መድረክ ሲካሄድ ነው። ሁለተኛ ነገር እንግዲህ ከዚህ ቀደምም ያልተነሱ ጉዳዮች ያልተዩ ጉዳዮችም ካሉ እነዛ በአጀንዳነት የሚመጡበት ሁኔታ ነው የሚሆነው። ይሄ አጀንዳ ማሰባሰብ የምክክር ሂደቱ ቀጣይነት አለው። ምክንያቱም አሁን በዚህ ሂደት ያለፉ ናቸው። በሀገራዊ ምክክር ጉባኤ ዋናው አጀንዳው ከተቀረጸ በኋላ ምክክር ሲደረግ የሚሳተፉትም እነዚሁ ተወካዮች ናቸው። ስለዚህ በፌዴራል ደረጃ የምናገኛቸው ነገር ግን በክልል ደረጃ የማናገኛቸው በዚህ በአጀንዳ ማሰባሰብ ሂደቱ ላይ መሳተፋቸው ተጨማሪ አጀንዳዎችን በአካታችነትና አሳታፊነት መርህ ማምጣት ከማስቻላቸው በተጨማሪ በሀገራዊ ምክክሩ ላይም የሚሳተፉ ይሆናሉ ማለት ነው እና እንደ ሀገር ስናየው ቅርጹን መያዝ የምንችለው በዚህ መንገድ ስለሚሆን ነው ማለት ነው። ጥሩ። አቶ አየለ ጋኒድና ሐዋሳ ስቱዲዮ የመጨረሻ ጥያቄ በጣም አጠር አድርገው ያነሱልናል። እስካሁን የመጣበት መንገድ አለ የምክክሩ ጉዳይና ከዚህ በኋላ ደግሞ ዋናው የሚጠበቀው የአጀንዳ ቀረጻና ቀጥሎ ዋናውን ምክክር የማካሄድ ነው በተሳታፊዎች በኩል ማለት ነው። ስለዚህ እስካሁን የመጣበትን መንገድ አይተው ምንድነው ቢጨመር ቢታይ ደግሞ ተጠናክሮ መቀጠል ያለበት ጉዳይም ከሆነ ይሄ ቢጠናከር የሚሉት ምክረ ሀሳብ ካለ እሱ እንቀበል። አመሰግናለሁ። እንግዲህ ቅድም እንዳነሳው ይሄ የምክክር ባህል በህዝባችን መካከል መጀመሩ ራሱ ትልቅ ፋይዳ ያለው ነገር ስለሆነ ባህሉ ተጠናክሮ መቀጠል አለበት የሚላለን። በማህበረሰባችን ውስጥ በሀገር ደረጃ ብቻ አይደለም፣ በእያንዳንዱ ማህበረሰብ ክፍል ውስጥ በእያንዳንዱ አካባቢ ውስጥ የምክክር ባህሉ ተጠናክሮ በህዝባችን መካከል መቀጠል አለበት፣ እንደ ባህል ሆኖ መቀጠል አለበት የሚል እምነት አለኝ። ይሄ ባህል መመካከር ባህል የምክክር ባህሉ በህዝባችን ውስጥ ከቀጠለ እንግዲህ መከባበሩ መስማማቱም እርስ በርስ መስማማቱም በህዝቦቻችን መካከል ይቀጥላል። ይሄ ባህል በልጆቻችንም ውስጥ ሰርጾ እንዲያልፍ ማድረግ መስራት አለብን ብዬ አስባለሁ። ይሄ ትልቅ ምርታም ስላለው ብዬ ነው የማስበው። እንግዲህ ለሀገር እድገት፣ ለዲሞክራሲያዊ ስርዓት ግንባታ፣ ሰላሙን ለማስቀጠል፣ ዘላቂ ሰላም በህዝቦቻችን መካከል ለማምጣት ህዝቦቻችን ዓለም ከደረሰችበት እድገት ደረጃም ለመድረስ በጋራ ተመካክረን በጋራ መመካከሩና በጋራ መወያየቱ እጅግ በጣም ፋይዳ ያለው ስለሆነ የምክክር ባህሉ ተጠናክሮ መቀጠል አለበት የሚል ነገር አለ። ሁለተኛው የተጀመረው የምክክር ባህል እንግዲህ አሳታፊነቱ ሁሉ ተደራሽነቱ ተጠናክሮ መቀጠል አለበት። አሁንም ያልተሳተፉ ማህበረሰብ ክፍሎች በየክልሎች ውስጥ ያሉትም የሃይማኖት ተቋማት፣ የፖለቲካ ፓርቲ አባላቶችም ሌሎች የህብረተሰብ ክፍሎችም እንግዲህ ተጠናክረው ሀሳባቸውን እንዲገልጹ አጀንዳቸውን እንዲያቀብሉ ማድረግ ያስፈልጋል።
በዛም ላይ በተለይም ምክክሩ ያልተጀመረበት ክልል እንዲሁም የሚያዋጣን ምክክር ስለሆነ የሚያዋጣን ስለ ችግሮቻችን ስላለን ሀገር እንግዲህ ያለችን ሀገር አንድ ሀገር ናት። እችን ሀገር በሰላሟ ተጠብቆ እቺ ሀገር አንድነቷ ተጠብቆ ልማቷ ተረጋግጦ ለማደግና አብሮ ለመለወጥ መመካከር የመጨረሻውና የመጀመሪያው ምርጫ ስለሆነ ለዚህ ምርጫ ሁሉም ተነሳስተው እንድመካከሩ እንግዲህ የምክክር ኮሚሽኑ ተጠናክሮ መስራት አለበት ብያምናለሁ። በዛም ላይ በተለይ ባለድርሻ አካላት የሆኑ ሁሉም የማህበረሰብ ክፍሎች የመንግስት ተቋማት ምክክር ሂደት ውስጥ ያልተሳተፉ ሁሉም ተጠናክረው መሳተፍ አለባቸው ብያምናለሁ። እንግዲህ ይሄ ምክክር ዛሬ ጀምረን ዛሬ የምናቋርጠው ወይም ደግሞ አሁን ምክክር ኮሚሽኑ የሚያቋርጠው ብቻ ሳይሆን ቅድም እንደነገርኩ ምክክሩ ዘላቂ ሆኖ በየአካባቢው ይሄ ሰርጾ ባህል ሆኖ እንዲቀጥል ተጠናክሮ መሰራት አለበት ብዬ አምናለሁ። ትልቅ ትልቅ ሀገራዊ ፋይዳም ያለው ነው ብዬ ነው ማምነው። አመሰግናለሁ። እሺ እናመሰግናለን። እንግዶቻችን አቶ ጥበቡ ታደሰ የኢትዮጵያ ሀገራዊ ምክክር ኮሚሽን ቃል አቀባይ እንዲሁም ደግሞ አቶ አየለ አዳቶ በሀዋሳ ዩኒቨርሲቲ የህዝብ አስተዳደር ማኔጅመንት መምህርና ተመራማሪ እንዲሁም የሀገራዊ ምክክር ኮሚሽን ተሳታፊ ናቸው። እጅግ አድርገን እናመሰግናለን። መልካም ቀን ይሁንላችሁ። እናመሰግናለን። መልካም ቀን